በሀገራችን ኢትዮጵያ ውስጥ ብዙ የቶዮታ መኪና ባለቤቶች ሳያውቁት መኪናቸው እንደ ቦምብ እየቆጠረ እንደሆነና ብዙዎችም ይህንን ካላስተካከሉ ከቅርብ ጊዜ በኋላ ድንገት አደጋ ቢደርስባቸው ከፍተኛ ጉዳት እንደሚደርስባቸው ሞይንኮ ገልጸዋል። በዚህ ምክንያት ሞይንኮ መኪናችሁን አምጡ፣ ይህንን ችግር አስተካክዬ በነፃ ላስረክባችሁ እያለ ይገኛል። ሰላም እንደምናላችሁ ክቡራትና ክቡራን፣ በዛሬታችን እንጀላችሁ የቀረብኩት ቶዮታ ከሰሞኑ ያጋራው አንድ መረጃ አለ። ይህም የተመረጡ ወደ 5 የሚሆኑ የቶዮታ መኪኖች ከተማችን ላይ ደግሞ በብዛት የምናገኛቸው ሞዴሎች ኤርባጋቸው ጋር በተገናኘ ችግር እንዳለ እንዲሁም ደግሞ ያ ካልተስተካከለ አደጋ በሚደርስበት ጊዜ ወይ ደግሞ አደጋ ሳይደርስም ኤርባጉ ሲፈነዳ ከውስጡ የሚመጣው ፊኛ ሳይሆን እንደ ቦምብ የተለያዩ የብረት ቁርራጮችና እነዛም ሰው ላይ ጉዳት ሊያደርሱ ስለሚችሉ እነሱን እንዴት መስተካከል አለበት፣ እንዴት እናስተካከላለን፣ የት ይስተካከላል፣ ወጪው ምንድነው የሚሉትን አንድ ባንድ እናያለን። ከመረጃዎቹ ጋር አዶንያስ ነኝ። መልካም ቆይታ። ከዛ በፊት ግን ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ አድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ጫኑ። ቶዮታ ብቻ ሳይሆን ሌሎች ካምፓኒዎችም መኪኖችን ካመረቱ በኋላ መኪናው ላይ ከጊዜ ሂደት ችግር እንዳለበት ሲታወቅ መኪናው ተጠርቶ በሪኮል መኪናው ሙሉ ለሙሉ ተጠግኖ ለገበያ እንደሚቀርብ ይታወቃል። የተሽከርካሪዎች እንግዲህ እንደዚህ አይነት ነገሮች አሁን አጋጠመባቸው የተባሉት መኪኖች በዋነኝነት የመጀመሪያው ቶዮታ ኮሮላ ከ2006 እስከ 2014 ያሉት ማለት ነው። የመጀመሪያዎቹ እነዚህ መኪኖች ናቸው። እነዚህ መኪኖች እንግዲህ በከተማችን ላይ በተለያዩ የኢንጂን አማራጮች የምናገኛቸው ናቸው። ከተለያዩ አህጉር መጥተዋል። በሳውዝ አፍሪካ የተገጣጠሙ ነበሩ። ከዚህ በተጨማሪ ከኤዥያ የመጡ መኪኖች አሉ። ከኤሮፕ መጥተው ከተማችን ላይ የሚገኙ ተሽከርካሪዎች አሉ። እነዚህ መኪኖች ዋነኛ የተነሳባቸው ነገር እንደነገርኳችሁ ከመኪናውን ከሚያመርተው ካምፓኒ ስህተት ሳይሆን መኪናው አምርተው ኤርባግ ይገጥማሉ። ኤርባግ ደግሞ አውትሶርስ ነው የሚያደርገው አብዛኛው የመኪና አምራች ድርጅቶች። ይህንንም ኤርባግ ያመረተው እንግዲህ ታካታ ኮርፖሬሽን ይባላል። በጃፓን ውስጥ የአውቶሞቲቭ ፓርቶችን የሚያመርት አንድ ካምፓኒ ነው። ሞይንኮም እነዚህ ኤርባጎችን ፈንድተው አሽከርካሪ ላይ ጉዳት ከመድረሳቸው በፊት እንዲሁም የሰው ሕይወት ከመቅጠፋቸው በፊት እነዚህን ኤርባጎች አውጥተን በአዲስ እንዲሁም ደህንነቱ በተረጋገጠ እንገጥምለታለን ብለዋል ማለት ነው። ስለዚህ የዚህ ተሽከርካሪ ዋነኛው ነገሩ ከኤርባግ ጋር የተገናኘ ነው። እንግዲህ ሪኮል ምንድን ነው ካላችሁን ወደ ሌሎች መኪኖች ከመሄዳችን በፊት ሪኮል ማለት መኪናው ችግር እንዳለበት ከተመረተ በኋላ ሲታወቅ ያንን ችግሩን ለማስተካከል ሲባል የሚጠራ ጥሪ ነው፣ መልሶ ጥሪ። ከዛ በኋላ ያልተጠግኖለት ወደ ገበያው እንዲቀርብ ያደርገዋል ማለት ነው። እንግዲህ እንደምታስታውሱት ሞይንኮ ይህ የመጀመሪያው አይደለም። ከዚህ በፊትም እነዚህ መኪኖችን እንዲሁም ደግሞ ሌሎች የቶዮታ መኪኖች ላይም እንደዚህ ችግር በሚያጋጥምበት ጊዜ እየጠራ ያስተካክል ነበረ። የአሁኑ ግን ትንሽ ለየት የሚለው ምንድን ነው? ቪን ነምበር አላስቀመጠም። ሌላ ጊዜ ቪን ነምበራችሁ እዚህ ላይ ያለ ወይም ሻንሲ ቁጥራችሁ እዚህ ላይ ያለ መኪናችሁን ይዛችሁ ነው ብለዋል። ይሄ ግን በጣም ተለቅ ያለ ስኪል ስለሆነ ቪን ነምበርም አላስቀመጡም። እንዲሁም ደግሞ መኪናው ግዴታ ከሞይንኮ የተገዛ ብቻ መሆን የለበትም። እንደምታውቁት ሞይንኮ የቶዮታን በኢትዮጵያ ውስጥ የሚወክለው ካምፓኒ ስለሆነ ሌሎችም ከሌላ ቦታም ከኢሮፕ ያመጣችሁት ካላችሁ ከዱባይ በግላችሁ ያመጣችሁ ካላችሁ የአይነቱ ችግር ሊኖረው ስለሚችል በነፃ ራሳችሁ ጋር ወስዳችሁ እና ሞይንኮ ጋር ወስዳችሁ ወዲያው አስተካክለው እንደሚሰጧችሁ ገልጸዋል ማለት ነው። ወደ ቀጣዩ መኪና ደግሞ እንመልከት። ሌላኛው ደግሞ ከ2007 ጀምሮ እስከ 2014 ዓመተ ምህረት ድረስ የምናገኛቸው ቶዮታ ሃይሉክስ የተባሉ መኪኖች ናቸው። ቶዮታ ሃይሉክስ ተሽከርካሪዎች እንግዲህ ከተማችን ላይ በብዛት እናገኛቸዋለን። ሲንግል ካፕ፣ ደብል ካፕ እየተባለ በ2.8 ሊትሩ፣ በ2.6 ሊትሩ፣ በ2.4 ሊትሩ እየተባለ የኢንጂን አማራጮቻቸው በብዛት የምናገኛቸው ተሽከርካሪዎች ናቸው። አዲስ አበባ ውስጥ ብቻ ሳይሆን ደግሞ ከአዲስ አበባ ውጭም ክልል ላይ የሚገኙ ተሽከርካሪዎች አሉ። በተለይ እነዚህ መኪኖች ኤርባጉ በደንብ ልታሰሯቸው ከሚገቡ ነገሮች መካከል ነው። በደንብ ስላችሁ ጊዜ ልሰጡት የሚገባ አይደለም። እነዚህ መኪኖች ከተማ ውጭ የሚወጡ ናቸው። ኦፍሮድ ይወጣሉ። በዚህም ጊዜ ከባድ ድንጋይ ራሱ ገጭ አድርጎ ቢያቆማችሁ ኤርባጉ እንደ ግጭት ሊቆጥረውና ራሱ ሊያፈነደው ይችላል። በዚህም ደግሞ ከኤርባጉ እንደነገርኳችሁ ፊኛ ሳይሆን የሚወጣው ሊወጣ የሚችለው በዋነኝነት የተለያዩ የብረት ቁርራጮች ናቸው። ይህ ደግሞ በቶዮታ ሃይሉክስ ላይ እንዳተኮረ ያደረገ ምንድን ነው? እንደምታውቁት አብዛኞቹ ሌሎች የቶዮታ ኮሮላ ተሽከርካሪዎች ከተማ ውስጥ ነው ልንጠቀማቸው የምንችለው። ነገር ግን እንደነዚህ ሃይሉክስ የምንላቸው ተሽከርካሪዎች ከከተማ ውጭ የሚዘናቸው የምንወጣ መኪኖች ናቸው። ይሄ ደግሞ ኤርባጉን ኤክስፕሎድ እንዲያደርግ የሚያደርገው ነገር ደግሞ በዋነኝነት ሙቀት ከፍተኛ ተጽዕኖ አለውና መኪናውን ይዛችሁ ስትወጡ በሙቀት በሌሎች ምክንያት ኤርባጉ ፈንድቶ ጉዳት ከመድረሱ በፊት እናንተም ህይወታችሁ ላይ ንብረታችሁ ላይ ጉዳት ከመድረሱ በፊት ቶዮታ ሃይሉክስ ከ2007 እስከ 2014 ድረስ ያሉትን ወስዳችሁ ማስጠገን ትችላላችሁ። አሁንም ደግምላችኋለሁ፣ ጥገናው
ሙሉ ለሙሉ በነፃ እንደሆነ ሞኢንኮ ገልጸዋል። ሌላኛው ተሽከርካሪ ደግሞ ቶዮታ ሃይሉክስ በኤስዩቪ ይባላል። አንዳንድ ጊዜ ሲጠሩት ቶዮታ ፎርቹነር ከ2008 እስከ 2014 መኪኖቹ እንግዲህ ከተማችን ላይ በጣም በብዛት የምናገኛቸው ተሽከርካሪዎች አይደሉም። አብዛኞቹ ከኤምባሲ የወጡ መኪኖች ናቸው። እንዲሁም ደግሞ አንዳንድ ቦታ ላይ የምናገኛቸው ተሽከርካሪዎች ናቸው። ጠንካራ መኪኖች ናቸው። መኪኖቹ በጣም እኔ በግሌ የምወዳቸው መኪኖች ናቸው። ነገር ግን ከኤርባግ ጋር በተገናኘ ያው ከሃይሉክስ ጋር ብዙ ነገራቸው የሚመሳሰሉ ተሽከርካሪዎች ስለሆኑ አገልግሎታቸውም ከከተማ ይዘናቸው የምንወጣው ለቤተሰብ አገልግሎት መጠቀም እንችላቸው ተሽከርካሪዎች ናቸው። ስለዚህ እነዚህ ኤርባጋቸው በሚፈነዳበት ጊዜ እንደነገርኳችሁ እንደዚህ አይነት ችግር ሊያጋጥም ስለሚችል ከአሁኑ ሞኢንኮ ጋር ወስዳችሁ ማስቀየራችሁን እንዳረሱ እላችኋለሁ። ይህ እንግዲህ እስካሁን ያየናቸው ቶዮታ ኮሮላ፣ ቶዮታ ሃይሉክስ እና ቶዮታ ፎርቹነር ናቸው። ከተማችን ላይ እኔ በግሌ ብዙም ማይቻት ማላቅ መኪና አለች። ይቺም መኪና ደግሞ ለሪኮል ተጠርታለች። ይቺም እንግዲህ ቶዮታ አቬንሲስ ከ2007 እስከ 2009 የምናገኛት ተሽከርካሪ ነች። እነዚህ መኪኖች እንግዲህ ከኤርባጉ ጋር ተመሳሳይ ናቸው። እነዚህ ጋር የሚያጋጥሙ ችግሮች ደግሞ በተለምዶ ይህ የኤርባጉ ሆኖ ነገር ግን ሂዩሚዲቲ ያን ያህል ሳይሆን ከጊዜ ሂደት ወይም ከሙቀት ብቻ ሳይሆን ከእድሜ ጋር የሚመጣ ነው። እነዚህንም አብሮ ማሳየታችሁን እንዳረሱላችኋለሁ። ከዚህ በተጨማሪ እንግዲህ በቅርቡ ይመጣሉ ተብሎ የሚጠበቁ ደግሞ ሪኮሎች አሉ። ምክንያቱም በሌሎች በአውሮፓ ሀገራት ላይ እንዲሁም ደግሞ በውጭ ሀገራት ላይ ተደራራቢ ሪኮል የተጠሩባቸው እነዚህ አሁን ሞኢንኮ አልጠራባቸውም። ነገር ግን ከትንሽ ጊዜ በኋላ ሊጠራ ስለሚችል እነዚህ መኪኖችንም ብታዩቸው ወይ ደግሞ ትንሽ ብትንከባከቧቸው ምላቸው ተሽከርካሪዎች አሉ። እነዚህም ከ2008 እስከ 2019 ድረስ ያለ ቶዮታ አራሽ እና ቶዮታ አቫንዛ ተሽከርካሪዎች ከኮምፒውተር ግሊች ከማድረግ ጋር ሌላ እነዛ ከሴፍቲ ጋር ነው። ይሄ ግን ኮምፒውተሩ ግሊች ያደርጋል። ኢንፎቴመንት ስክሪን ግሊች የማድረግ ነገር በውጭ ሀገራት ላይ በተለይ ደግሞ ከማሌዥያ፣ ኢንዶኔዥያ የመጡት ላይ በተደጋጋሚ እየታየ ስለሆነ እነዚህንም ሊጠራ ይችላል። ያ እስኪጠራ ግን እናንተም በግላችሁ ማሰራት ትችላላችሁ። ያንን እስኪጠራ የሚቆይ ከሆነ እንግዲህ አሁን የኤርባጉ የተጠራው በጣም የሴፍቲ ሃዛርድ ስለሆነ ነው። ይህ ግን ኢንፎቴመንት ስክሪን ላይ ስለሆነ ይሄኛውን ደግሞ እናንተው በራሳችሁ ብታስተካክሏቸው መኪኖቹ ላይ በተደጋጋሚ እያጋጠመ እዚህም ኢትዮጵያ ውስጥ የተለያዩ የቻናላችን ቤተሰቦች እየደወሉ እንዲያጋጠመን እያላችሁ ስለሆነ ከ2018 እስከ 2019 ያለ ቶዮታ አራሽ እና አቫንዛ ላይ እንደነዚህ አይነት ነገሮችን ብታሳዩቸው መልካም ነው እንላለን። መኪናችሁ ደግሞ ከዚህ በፊት ተጠርቷል አልተጠራም የሚለውን ነገር ከመሄዳችሁ በፊት ማረጋገጥ ከፈለጋችሁ የሞኢንኮ ከስተመር ሰርቪስ ላይን አላቸው። እሱ ላይ የ8090 ስልክ ቁጥር 8090 ደውላችሁ መኪና ተጠርቷል አልተጠራም የሚለውን ነገር አጣርታችሁ መሄድ ትችላላችሁ። መኪናችሁን እንግዲህ በአዲስ አበባ ብራንቻቸው አዳማ፣ ሐዋሳ፣ ባህር ዳር እንዲሁም ድሬዳዋ ብራንች ላይ መኪናችሁን ማስጠገን ትችላላችሁ። እንደነገርኳችሁ ደግሞ መኪኖቹ ሙሉ ለሙሉ በምንም አይነት ክፍያ አስከፍሉም ለጥገናው ማለት ነው። ይህ እንግዲህ ሞኢንኮ ነው ያለው። እንደነገርኳችሁ ስም መመልከታችሁ እንዳደረሱ በቀጣይ ደግሞ ሌሎች ከመኪና ጋር የተገናኙ እንደዚህ ወሳኝ ከሴፍቲ ጋር በተገናኘ መኪናችሁን ቴክ ኬር ከማድረግ ጋር በተገናኘ በተለይ ደግሞ ኤሌክትሪክ ሃይብሪድ መኪና ካላችሁ እንዴት መጠቀም እንዳለባችሁ ራሱ አንድ ባንድ እዚህ ቻናል ላይ ፍተሻን ጨምሮ ስለምንሰራ ሰብስክራይብ አድርጋችሁ መኪናችሁን መንከባከብ ትችላላችሁ። ቪዲዮዎች በየዕለቱ ከ600 በላይ ቪዲዮዎች ስላሉ እነሱ መመልከት ትችላላችሁ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።